አንቺ ሊዲያ አንቺ ማፈሪያ መተሻል እንዴ? ደግሞ ብለሽ በር ላይ መተሽ ዴቭ እያልሽ መጮህ ጀመርሽ። በቃ በወንድሜ ፍቅር ጨርቅሽን ጣልሻ አበድሻ። አንቺን ያናገረሽ የለም። እኔ ቤሪ አንቺ እኩያ አይደለሁም። እዛም ተጨማለቂበት እናትሽ ጋር ሄደሽ ተጨማለቂ። እሺ ማነው ጨምላቃ? አንቺ ይኸውልሽ ቤሪ ፀጉርሽን ነቃቅዬ ፊትሽን ሳልቦጫጭቀው ከዚህ በር ሂጂ። አልሄድም። የምታመጪው ነው ያለው። ዴቭ ፍልቆትኛል። አንቺ ልቀቂኝ። ምጫት ልጅ አንበሲ እንደሱ ገልብጫት የሴት ጸብ ውስጥ ወንድ ልጅ መሀል አይገባም ብዬ እንጂ ፊቷን ነበር ጫጭርልሽ በት ዳዲሙት እገልሻለሁ። ይህን ፀጉርሽን ነቃቅዬ አንቺ አይጥ እገልሻለሁ። ሊዲያ ልቀቂኝ። ካፍሪም ደግሞ በዚህ ፊትሽ ወንድሜ ስትመኝ አንቺ ልቀቂኝ እኮ ነው የምልሽ። አሹ ምንድን ነው እሱ እየሆነ ያሉት? ታያቸው ሩባኔ ተደብድብልኝ። ታያቸው የታባቷ እንደዚህ የተጣሉ ምን ማለት ነው? ታያቸው ማለት ጎረቤት እስኪሰማ ድረስ አራሹ የሆነ ነገር እናድርግ። ቅድም ስትይ ነበር ሮማን፣ የረሳሽው እንዴ? እሰው መሀል አይገባም ብለሽኛል ነበር። ስለዚህ ይፋጩ አይገባም። ሊዱ ምን እያደረግሽ ነው? አሹ ታያቸው የታባቷ ልትቀበል ልቀቂኝ። እቺ አረመኔ አባት ሞትረቢ ወይ ልቀቂኝ። ወይኔ ዳዲ ሞት ኩል አልቅሽም ገና አንቺ ማፈሪያ። ልቀቂኝ፣ ፀጉሬን ልቀቂኝ። አንቺ መጀመሪያ አሹ ልቀቀኝ እንጂ ምን እያደረግክ ነው? ሊዱ ታይ እንዳትጎዳዱ። ታያት ሮማኔ ተይ፣ ግድ የለም እቺን ልኳን ታሳይልኝ። ሊዱዬ በይ ተመሬት ድፈቂያ አፈር ነው ማበላሽ። አሹ ምንድን ነው እሱ? ዞር በልልኝ ዴቭ። ምን እየሆናችሁ ነው? ቆይ እንዴት ነው እንደዚህ የምታደርጉ? ሊዱ እኔ ምንም እንዳትናገረኝ ዴቭ። እራሷ ቤሪ ነች የጀመረችው። ይሄው አሹ ምስክር ነው። እራሷ ናት የጀመረችው። ኧረ እኔ ምንም የሰማሁት ነገር የለም፣ ያየሁት ነገር የለም። ምንም መብላቅ እዚህ ነገር ውስጥ አታስገቡኝ። ከአንተ ውጭ ማን ያያቸዋል? አሹ የሰፈር ሰው እስከሚሰማ ድረስ አንተ እዚህ ከምትቆም አታገላግላቸው? እትዬ እነሱ መች በኛ አቅም የሚሆን ሆኑና። በሉ እናንተ ወደ ቤት ግቡ። ፈጠን ሮማን። ወይ ዴቭ ትመስላለች አስመሳይ። አንቺን ያናገረሽ የለም። ቤቢ ነው ሙል ፋጣ። አንቺም አልተባልሽም። ይበቃችኋል። ይልግቢ ዴቭ ወዴት ነው የምገባው? እኔ ወደ መጣሁበት ጉዳይ ልሂድ እንጂ። ሂጂሽ። ስትመጪ ግን በደንብ እናወራለን። እሺ ዴቭ። ግን ምንም እንድትናገር አልፈልግም። ዝም ብለሽ ሂጂ። እሺ ተመልሼ ስመጣ ግን እቺን ሴት እዚህ ቤት ማየት አልፈልግም። ማሚ ተመልሼ ስመጣ ካለች እኔ እዚህ ቤት አልገባም። ሊዱ እሷም ማን ሲያስገባት? አንቺ ዝም ብለሽ ተመለሽ ልጄ። እሺ ማሚ ቻው። ዴቪ እንዴት እንደናፈቅኝ። እስኪ ዞር በይ አንቺ ደግሞ። ዴቭ በዚህ ልጅ ምክንያት ሁለተኛ ካንተ ጋር መነጋገር አልፈልግም። እንደምታደርጋት አድርጋትና ትመለስ። ይኸውልህ ከዚህ በኋላ እዚህ ቤት ድርሽ እንድትል አልፈልግም። ተናግሬያለሁ። ምን ልትይ ነው? አንቺን ብትሆኚ መሰደቡና መናቁ ፊት መነሳቱ ካልገባሽ ምን እንዳደርግሽ እንችላለን። እዚህ የመጣሽ የሰው ቤት አትበጥብጪ እንዴ! የራስሽን ኑሮ አትኖሪም እንዴ? ስንት አይነት ሴት አለ በየቤቱ። ምን አለ ክብር ቢኖርሽ። ሴት ልጅ ክብር ሲኖራት ነው ጥሩ። እታለም አትናደጂ። ለአንዴና ለመጨረሻ ጊዜ እኔና ቤሪ ነገር ጨርሷል። ምንድን ነው የምትጨርሰው? ወይ ጉድ! ይሄ ልጅ በእንዴት አንድ ነገር እንዳያደርጋት ደግሞ እሷማ በዛችሁ። እዚህ ሁልጊዜ እየመጣች ሰው በር ላይ መነጫነጭ። አሹ አቤት። ይኸውልህ ቤቱን በደንብ ጠብቅ። ይሄ ከሮማን ጋር አፍላፍ ገጥማ የምታወራው ነገር ደስ አይልም። ተናግሬያለሁ እኔ